ደከመኝ ሰለቸኝ ሳልል የሰጣችሁኝን ኃላፊነት በአግባቡ እንደምወጣና እንደማኮራችሁ በመላው ጋዜጠኞች ስም ቃል ገባለሁ። ስኬት ሀ ብሎ ጀመረ አይደለ? አይ ሀማ አይደለም። ሀ ለጋዜጠኝነት ስቀጠር ሳልፍ ነው። እሱን አልፈያለሁ። ለ ነው ይሄ ለ ስኬት ለብሎ ቀጠለ። መጣሁልሽ ስኬት እየተንደረደርኩ ነው። ማማሽን ልቆጣጠር አናትሽ ላይ ቂም ብልና በስዬ እንኳን ደስ አለ የኔ ገድ የኔ ጀግና በስዬ እንኳን ደስ አለ። አኮራውሽ አይደል? እንዴት እንደኮራውብህ ሙት በስንቱ ቅጣው ማለት እንዲህ ነው። ደውለህ ስትነግረኝ እኮ ማመን ያልቻልኩት እንዴት ደስ እንዳለኝ በስዬ። ሲበልሽ ደስ ሲበልሽ ሁሌም ደስ ሲበልሽ። እሺ በስዬ ከዚህ በኋላ ለማንም ነው እኮ የምልሽ ለሀገር ሁሉ ባለቤቴ በስንቱ ቅጣው እንዲህ ነው ብለሽ አፍሽን ሞልተሽ መናገር ትችላለሽ። እሺ በስዬ እኔ ጌታ ታሪክ ተለውጧል። እኔ አንበሳ ግን እንዴት አለፍክ? ተፈትኜ ነው። አንቺ ማልፍም ብለሽ ነው የምታስቢው? ልክ እንዳባትሽ አራድለ የዘሮችሽ ተጋባብሽ ማለት ነው። ኸረን እንደሱ አላሰብኩ አዳም ማለት ነው። እንዴት አለፍክ? እንዴ ስላልተዘጋጀህበት ታልፋለህ ብዬ ስላላሰብኩ ባልዘጋጅስ ይሄን ያህል ዓመት በጋዜጠኝነት የሰራሁት ልምዴ የጋዜጠኞች ማህበርን በፕሬዝዳንትነት ለመምራት አቅም አይፈጥርልኝም? ዝም ብለን እንኖራለን እንጂ እኮ እኔና አንቺ አንተዋወቅ። ወይ በስዬ እንዴ እንደሱ እኮ ማለት ፈልጌ ምን ማለት ነው ታዲያ? ያው ፈተና እንደመሆኑ መጠን ትኩረት ስላልሰጠው ዝም ብዬ ልሞክረው እንጂ ላልፍ አልችልም ያልከኝ ራስ አይደል? ልበልሻ ብልሽስ አንቺ አቅሜን አታውቂም? ዝም ብዬ ማወራውን ብቻ ነው እንደምትሰሚው አንቺ። ያው ብዙ ጊዜ አንተ ፈተና ሞክረህ ስለማይሳካልህ እኮ ያቅምህን ሳይሆን ያፍህን ማመን ስለቀለለኝ ነው። ሶፋ ላይ 45 ቁጭ ብለሽ ልክ ልክን ትነግሪኛለሽ እንዴ? ምን ማለት ፈልገሽ ነው? እኔ ስኬት አይወድልኝም እንዴ? እርግጥ ነው ስኬት ስከተለው ይሸሸኛል። ወይኔ በስንቱ በስዬ አታውቂኝ። አንቺን ከማግኘት በፊት የተቀዳጀዋቸው ስኬቶቼ እልፍ ነበሩ። ምን ዋጋ አለው? ይህ ትዳር የሚሉት ጋሬጣ መሃል ገብቶ ስኬቶቼን ሁሉ በዋል ፈሰስ አደረጋቸው። እኔን ማግኘት ነው ስኬቶች በዋል ፈሰስ እንዲቀሩ ያደረገው? ይሄ ምን ጥያቄ ነው? ያደረግሽኝን እኮ ታውቂዋለሽ፣ አትረሺው። ቆይ እስቲ ንገረኝ። ኧረ ምንድን ነው ያደረግኩ? እኔ ምንድን ነው ያደረግኩ? በአንቺ ምክንያት አጣኋቸውን እድሎች መቼም ታውቂያቸዋለሽ። በእኔ ምክንያት አይደለም፣ በራስህ ቸልተኝነት ነው። እሺ አይደለ? አዎ። ሐዋሳ እድገት የማገኝበት የጋዜጠኝነት ስልጠና ያመለጠኝ በምንድን ነው? አፍላ ፍቅር ይዞኝ አክሽፈሽኝ የማያልፍ መስሎኝ ትቼው አይደል? ቀርቻ አይደለም? ከዚህ በላይ እንቅፋትነት አለ? ወይኔ በስንቱ የዛሬው ስኬቴ ብቻ እንኳን የት ምደርስ ሰው እንደነበርኩ አመላካች ነው። ዋጋለሁ ተሰበርኩ። ስማ በስንቱ ባይገባህ ነው እንጂ ከስር ከስር ደግፌ አሁን ላለህበት ስኬት ያደረስኩ እንኳን እኔ ነኝ። እሺ ልታመሰግነኝ ይገባ ነበር። አዎ አመሰግናለሁ ድጋፊ። አረ ነው በጣም ጥሩ። ትዳር ከሆነ ከስኬት ያስተናከለ ያው በሩ መሄድ ትችላለህ። መሄድ ይቻላል ሂሩቴ፣ እኔን መሄድ ይቻላል። እኔን እኔ ውጣ አላልኩም ወንድሜ አላልኩም። ግን ደግሞ መውጣት ፈልጋለሁ ካለ ምን ላድርገው? ይውጣ ይውጣ እምልህ እኔ ውጣ ባልለው በሩን ግን ጠቁሜዋለሁ። እንዴ ውጭ ያለችኝ አለ ይውጣ ይውጣ ተወኝ እባክህ። በጣም ጥሩ አድማጮቻችን
ዛሬ በዛ ላይ ውይይት እናደርጋለን። እንግዲህ እንደምትታዘቡት በማህበረሰባችን ውስጥ ብዙ ጊዜ ስለ ትዳር በጎ ብቻ እየተወራ ብዙ ሰው ይሸወዳል እና ዛሬ ለየት ባለ መልኩ የትዳርን ጎንዮሽ ጉዳት ሳይድ ኢፌክት በሰፊው እንወያያለን። እዚህ ላይ አስተያየታችሁን አድማጭ ነው። የሚገርም ነው። ገና አብራርቼ ሳልጨርስ አድማጭ ገብቷል። እሺ ሄሎ። እንግዲህ ጉዳዩ ምን ያህል ስር የሰደደና የስንቱን ቤት እንዳንኳኳ ልብ ይሏል። ሄሎ አድማጫችን ሐሳቦን ይቀጥሉ። ማንም በል ስሞን ያስተዋውቁና። ሄሎ ለምን ፕሮግራም ነው? አዎ አድማጫችን እስቲ ስሞን ይንገሩንና ወደ ሐሳቡ ይቀጥሉ። ስሜ እንኳን ይቆየ። ዛሬ ግን እጅግ በጣም ደስ ብሎኛል። እጅግ በጣም ንጹህ አየር መተንፈስ ከጀመርኩ ይሄው ድፍን 1 ወር ከ10 ቀን። ተራራ ላይ ወጥተው ነው የሚያዳምጡን አድማጫችን። ማለት ስርጭታችን በደንብ አይደርሶትም? አይደለም ከባለቤቴ ጋር ተፋትቼ ነው መተንፈስ የጀመርኩት። ንጹህ አየር ነው። ሰማችሁ አድማጮች፣ ከባለቤቴ ተለያይቼ ነው መተንፈስ የጀመርኩት። ይሁልኝ በትራስ አፍና ልትገለው ማለት እኮ ነው። በጣም ያሳዝናል። እዚች ደግሞ ከኔዋም የባሰ ነው አድማጫችን። እና በትራስ አፍና ልትገሎት ነበር ማለት ነው። ያው ከዛ የሚተናነስ ድርጊት አይደለም። እና ምን ልፈልግ የመሰለ ያው መኝታው ትንሽ ይጎረብጣል፣ ግን ይሁን ግድ የለም እኔ በጣም ወድጀዋለሁ። በቃ ዋናው እሱ ነው። መኝታውማ ይለመዳል። ዋናውን ነገር መገላገሉ ነው። ከዛ ከትዳሩም አይከፋም እኮ። እናመሰግናለን ስለሰጡን አስተያየት። ሌላ አድማጭ። ምን አይነት ከባድ ኢሹ እንደሆነ እየታዘባቸው አድማጮቻችን። እሺ ስሞን ያስተዋውቁና ከየት እንደደወሉ ነግረውን ወደ ሐሳቡ መግባት ይችላሉ አድማጫችን። ደግሞ ለአንተ ፕሮግራም ስሜን ላባክን። እሺ አቶ ስሜን ላባክን። እሺ ምንድን ነው የሚሉ ስለ ትዳር? ደግሞ የትዳር ምን ክፉ ጎን አለውና ነው አንተ? እኔ ካገባው በኋላ ነው ሁሉ ነገር መስመር ያዘልኝ። ምን ክፉ ጎን አለው ነው የምትለው ትዳር አንተ? ይቅርታ አድማጫችን፣ ከርዕሰ ጉዳያችን እየወጡ ነው እና ባነሳነው ርዕስ ላይ አተኩረው አሁን ስለ ጎንዮሽ ጉዳቱ ነው አመዝነን መወያየት የፈለግ ነው። እዛ ላይ አተኩሩልኝ። ምንድን ነው የምታወራው? ወጡ አድማጫችን፣ መግባባት አልቻልንም። እንግዲህ ሐሳቡን ያነሳነውን ሐሳብ ተረድተው ደግመው ይደውላሉ ብለን እናስባለን። ሄኔ ብሉ እንጂ ቆንጆ አርጌ እንዲጣፍጣችሁ አርጌ እኮ ነው የሰራሁት። አባዬ አይመጣም እንዴ? አሁን አይመጣም፣ መስክ ሄዷል። ዝም ብላችሁ የቀረበላችሁን አትበሉ። እኔ ሲመጣ ከሱ ጋር እበላለሁ። እስከዚያ ይቅርብኝ። እኔም ምን እየሆናችሁ ነው? እሱን እያያችሁ ነው እንዴ የምትበሉት? እውነት አባዬ ከሌለ ቢርበኝ እንኳን ምግብ አይበላልኝም። እኔ ራሱ የኔ ታስቶሻለሽ የሆነ ጊዜ እንደውም አጥንቱን ቀስ ብዬ ወሰድኩበት። በጣም ነበር እኮ ደግሞ የሚጣፍጠው። የሆነ ጊዜ እኔ ማይኑ ሲጨፍን ጠብቄ ወስጄበታለሁ። ኧረ ይሄን የጎደለባችሁ። እሺ ይሄው እኔም አይኔን ጨፍናለሁ። ቀስ ብላችሁ አጥንቴን ተወስዱብኛላችሁ። እሺ ያው 1 2 3 ወሰዱታ። ሄሊ ወሰዱዋ። እንደዚህ እኮ አይደለም። እና እንዴት ነው? በጨዋታ መሃል ሲያወራን ወይ ድንገት አይኑ ሲጨፍን እኮ ነው የምንወስድበት። እንደዛ ነው እንዴ? በቃ ምን ችግር አለ? እኔም አጫውታችሁና ቀስ ብላችሁ አጥንቴን ተወስዱብኛላችሁ። ያጫወትኳችሁ የኔ። እሺ ጎሽ ጎበዝ ልጆች። እሺ ምን እንጫወት? ጨዋታውን እኮ የምትጀምሪው አንቺ ነሽ። እኔ ነኝ እንዴ? እሺ ምን እንጫወት መሰላችሁ? አይ በቃ ጨዋታው ምግቡ ይቅር። ይሄው ላጫውታችሁ አይደለም እንዴ? እኔም ይቅርብኝ እንዴ የኔ። አንተ ሄኖክ እናንተ
ጋሼ እንዴ ምን ነው በስንቱ ባልተለመደ ሰዓት ሰው ቤት መጣ ምን ነው ችግር አለ እንዴ ኧረ ምን ችግር በሰላም ነው በሰላም አዎ ሊቬ ጨዋታ አለው አይደል እንዴ ከርሶ ጋር አብረን እንድናይ ብዬ እኮ ነው ሊቬ ጨዋታ አለው እንዴ አለው ሌሊት 5 ሰዓት ላይ እንዳልሰሙ እርግጠኛ ነበርኩ ያው ያወጋን እየተጫወትን እንድናይ ብዬ ነው ከ5 ሰዓት በኋላ አባሩኝ እንድናይ ብዬ ነው አብረን አይ ሳስተሃል ዛሬ ሐሙስ አይደለም እንዴ ሐሙስ እኮ ሊቬ ጨዋታ ኖሮት አያውቅም ያ ትራንሾቹ ናቸው አይ የምሬ ነው እንትን እኮ ሊግ ነው ሊግ ተስተካካይ ጨዋታ አለው ተስተካካይ ጨዋታ እንደ ጋሼ የስፖርት ዜና መከታተል ተው እንዴ ያንተን ድምፅ ያለመስማት የሬዲዮ ፕሮግራም መስማት አቆምኩ ለምን አንተ ለምን ሳይሆን ለምን የምትል ይመስለኝ ለማኝ እንዴ በስንቱ ምን ነው መጣ አይ ሙሉ ቀን ትቷችሁ ሄደ የለ ያው እኔ ደግሞ ላጫውታችሁ ጊዜ ልስጣችሁ ብዬ ነው በኋላ በህይወት ያላችሁ ላጫውታችሁ እንጂ ካለፋችሁ በኋላ እኮ እንዳይጸጽተኝ ብዬ ነው ምን ነው አንተ ምንድነው የምታሟርትብን ኧረ አይደለም አብሬያችሁ ጊዜ ላሳልፍ ማለት ነው እንዴ አማቾች አይደላችሁም እንዴ አሁን ኳስ ላይ ነው አላልከኝም ነበር እኮ በአንድ ድንጋይ ሁለት ስኬት ማለት ነው ያጫወትኳችሁ ኳስ እንድናይ ነው ወይ ጉድ ወይ ሙሉ ቀን ምን ሆነ ኧረ ምንም አልሆነም ማዘርዬ ምንም አልሆነም እንደው ጥሏችሁ ሄደ ብዬ ነው ወይ ጉድ ሙሉ ቀን ግን የሚገርም ነው የውሳኔ ሰው በቃ ቤቱ ጥሎት ሄደ ማለት ነው ቤቱን ጭር አደረገው በተለይ መኝታ ቤቱ እኔ እኮ እንዲህ ቆርጦ ይቀራል ብዬ አልገመትኩኝም አላሰብኩም አሁን እኮ ጭራሽ እንኳን እንደው ወዲም ወደዛም ስል ጠረኑ ራሱን አፍቀኝ አይ ሙሉ ቀን ደግሞ ምን ነው የሚናፍቀው ደህና ወጣን ልጅ ደግሞ እንድንያሽ እንዳትመልሽው እንዴ አረጋሽ እንደዛ ይባል ታራ እንዴት ነው ይባለው እንዴ ልጅ አይደል እንዴ አሁን እኔ ልጆቼ ለሰከንድ ካላየዋቸው በቃ እበድ ነው የሚሉት ምን ያረጋል አሁን ግን ቁርጡ ቀን ደርሷል ምንድነው ቁርጥ ቀን ማለት በስንቱ የተሰናበተን የመጣው እንዴ ይሄው ሻንጣውን ተሸክሞ የመጣው ታዲያ ምንድነው በሊቢያ ነው በሱዳን ነው ኧረ እኔ እንደሱ አላሰብኩም ታዲያ ደስታ ይለው አይቻለሰበት እቴል ነበር የሚሻለው ማዘርዬ የሙሉ ቀን መኝታ ቤት ምን ነው አይ ጥሩ አይደለም እኮ መኝታ ቤት ክፍል ባዶውን ሲሆን እኮ ጥሩ አይደለም ሸረሪት ያደራበታል መናፍስት ጎስቶች አጋጣሚውን ተጠቅመው ይጫወቱበታል እና ደግሞ እኮ ኦና ስለሆነ ስለሚያስተጋባ የራሳችሁን ድምጽ እንድትጠሉት ነው የሚያደርገው እና ለጥቂት ጊዜ እኔ ብኖርበት ጥሩ ነው ብዬ ነው አራፊው ስደተኛ ልናስጠልል ነው አንተ ሂሩቴንና ልጆቼን ለማጥላ ነው እዚህ የምትኖረው ሂሩት እሷ አመሏ ከፍቷል በትንሽ በትልቁ እቃ ሰራ ልጨርስ ነው እኮ የምናርጋት ተናገር እኔ ምንም አላረኳትም ከፊቷ ገለል ልበልላት እስኪያልፍላት ድረስ በዛውም ደግሞ ከናንተ ጋር በህይወት እያላችሁ ጊዜ እንድናሳልፍ እንድንጫወት ብዬ ነው ተበለባ ከዳ ተቀላምድ ያለፈ ጊዜ ሽማግሌ ጨዋታ እንጨት ተለኛ ስለኛል ነበር አሁን ምን ታገኘ ወይ ስተት እኮ ነው ያፎለምታ ጋሽ እንዴ እኔ የርሶ ጨዋታ ጠግበዋለሁ እንዴ ማርማር እኮ ነው የሚለኝ እንግዲህ ምን ይደረጋል በዚህ በጨለማ እንግዲህ ውጣ ይባል ነገር ይደራ ገብቶ አመሰግናለሁ ማዘርዬ እዚህ ቤት የማየው ህልም እንዴት ናፍቆኝ እንደነበር አንዳረም ነቀልኩ ስል ጨርሶ የሙጃረም ልትከል እንዴ ማንነው የሙጃረም የሚሉት አነሰብህ እንዴ አያውቁኝ ምንድነው ይሄን ያህል ብርቅ ነው ቤት እንጂ ነፍስ ጠየኳችሁ እንዴ እንዴት ነው የሚናገሩት እና ቤት የመጣ ጨርሶ ልትፎክርብኝም ተቀይቃጣል ታዲያ ምንድነው የምትናገሩት እርሱ እንዴ ምንድነው ይሄን ያህል ውለታ ዋሉልኝ ነው ያልኳችሁ ማዘር እንገናኛለን ግድ የለም ብርቅ አረጋችሁት እንዴ ችግር የለውም ይኸውልህ በስንቱ የሆነ ነገር ከገጠመ ብለው ጩህ
ወዲያው ይደርስልሃል። ሂዳው ድሮስ እኔ ነኝ ባለጌው። በሰንቱ ወይ ጋሽዬ እያለችህን አድርግ። እማዬ ያንቺ ምሳሌዎች ምንም እየገቡኝ አይደለም። ወይ ከምንወዘጋገብ አባዬ መጥቶ ያስረዳኝ። ሄኒ ምንድነው የምትወዘጋገበው? እያስረዳው አይደል እንዴ? ለምንድነው የማታዳምጠኝ? እሱ ሲያስረዳኝ ነው ትንሽ ትንሽ የሚገባኝ። ጭራሽ ትንሽ ትንሽም አልገባም። እሺ ተው በቃ ተጫወት። መጫወት ትችላለህ። ትችዋለሁ። የኔ ልጮት እንዴ ሰጠሽኝ? ይሰለቻል። የሆነ በቃ አባዬ ሲቆጣን ሲከለክለን ነው ደስ የሚለው። እውነትሽን ነው። እኔም አስጠላኝ። አባዬ የማይመጣ ከሆነ ግን ለምን ገብተን አንተኛም? እውነትሽን ነው። ወዴት ነው? ልንተኛ ነው። አባዬን ብንጠብቀው ሊመጣ አልቻለም። ገና እኮ ነው ሰዓቱ። የኔ ትንሽ ተጫውቱ። እንደውም አዲስ ፊልም ይዤላችሁ መጥቻለሁ። እሱ ነው። አይ እኔ ይቅርብኝ። እኔም እንደዚሁ አባዬ ፊልሙን ካልተረጎመልኝ ፊልሙ ራሱ የተሰራ ይመስለኝ። ግድ የላችሁ ምን ቆንጆ አድርጌ ተረጉምላችኋለሁ። አይ አንቺ እንደ አባዬ የሸንጉ ልጅ ድምጽ ማውጣታችን አባዬን ግን በጣም ያዘንኩበት። ለምን? ከኛ በላይ መስኪን አስበልጦ ስለሄደ ነው። ይሄ ደግሞ ቤት ልደር እንደምለው አውቆ ነው እንደ የሞቀ ድራፍት የሚሰጠው። በሴ ምንድነው መሸኩ እንዴ? አንተን ብቻ እኮ እየጠበቅን ነው እንዴ? ልንዘጋኩ ነው። ወደ ቤት አትሄድም እንዴ? እየጠጣው ማንጋት አልችልም እንዴ? እንዴ አትችልም። የ24 ሰዓት አገልግሎት አልጀመረም። ደግሞ የምን ሻንጣ ነው? የጉዞ ነው። አፈር በበላ በሴ አፈር በበላው። አንተም ስደት እንዴ? ሱዳን እንደሆነ ሰላም አይደለም። ይሄ ሊቢያም እንደምትሰማው ነው እንደምታየው ነው እንዴ? ቆይ ይኸውልህ አፍርሶ እኔም ማቀው ሰው አለኝ በጅቡቲ በኩል ልካለሁ። የምን ጅቡቲ? የምን ስደት ነው የምታወራው? የስኬት ጣራ ላይ የደረስኩ ሰውዬ ስደት ለተባኛ ዘኔ ሁሌ ጠይቃለሁ እያልኩ ባለቤት እንዴት ናት? ወይ ደህና ናት። ያው የኑሮ ውድነት እንደው ጫንቋን አጎበጣት እንጂ ደህና ናት። እንዴ የምን የኑሮ ውድነት? አንተ ፈረስ የሚያስጋልብ ቤት ውስጥ እየኖረች የኑሮ ውድነት ትላለህ እንዴ? ወይ ልክ ነህ በሴ። ሱስ ማማራ ያስፈልግ። ተመስገን ተመስገን። አዎ ተመስገን። አዎ በርካታ ባዶ ክፍሎች አሏት። እንግዳም ይሁን ተመስገን ነው። ማማረር ያስፈልጋል። አዎ ረጅም ጊዜ ካየኋት አይገርምም? እንዴት እንደናፈቀች። ወይ እስቲ እሷም ያንተ ነገር አይሆንላት እንዴ? ታዲያ ለምን እናንተ ቤት አርፌ ዛሬ ለምን አናያትም? ወይ አይሆን እንደሆነ እሷ ሰሞኑን አነጫንጫታል። እንኳን አንተን እኔን ማየት አትፈልግ። ኧረ ተው። አዎ ያን ያህል አቅለሸለሽካት? በቃ ምርር ብሏታል። በል በሴ አሁን እባክህ መሸ እንዴ? በል ጠጣና እንውጣ። ውጣ ቶሎ በል። ወይኔ በስንቱ ለአንድ ቀን የሚሆነኝ ሰው ልጣ። ምን ነው በሴ ምን ነው? ምንድን ነው? ቆይ እኔን ባዳ አድርገህን ያልጠየቀኝ ነው ወይስ ደሳሳ ጎጆ ንቃት ነው? ያንተ ቤት አይጥ ይበዛበታል። ምን እንዳዩብህ አላውቅም። ውጭጭ ብለውብሃል። የመቼን በሴ የማዬ የሰጠችኝ በሶ ካለቀ በኋላ እኮ ረሃቡ ሲጠናባቸው በስደት ጎረቤት ያለው ልጅ ነው። በረሃብ ቆላቸው እና እኔ ያልበላሁትን ሊበሉ ምን አደርጋለሁ? ጎዳና ከማድር ይሻለኛል።
በስ ልታለቅስ ነው እንዴ? በቃ እንሂድ እባክህ። ናዘው ይሄ ምኑ? እሺ ተከተለኝ እንግዲህ። በሲ አንተ በስንቱ የምን ድምፅ ነው የምሰማው? በስንቱ አንተ ራስ ይዘበር ራስ ያረግሽው ራስ ምንድነው በሌሊት የምታረጉት? ራሱ ነው ቁጭ ብለን ከምናደረ አባይ ሲያስተካክል አይቼዋለሁ። እኔ እናስተካክለው ብሎ ይዘኝ የገባው። ምን ሆነ? አይሰማሽም እንዴ? የሽንት ቤቷ ተበላሽቶ እየፈሰሰ እኮ ነው። ታዲያ እኔን አትቀሰቅሱኝም? እኔ አላስተካክለው እንዲህ እስክት ዛበሉ ወደዚህ ዛበሉ ጨምላቆች ደህናችና ሂሩት ምን ያስቃችኋል? አባዬ ቢሆን ኖሮ ባንዴ ነበር ቀጥ የሚያደርገው። በቃ ይፍሰስ በቃ ችግር የለውም። ግቡና ተኙ። ቆይ እንዴት መተኛት እንችላለን? ጆሮአችሁን በጥጥ ደፍናችሁን ቢሆን ተኙ። ሂዱ ተኙ። እናንተ መጫወቻ አደረጉኝ እኮ። አይ በስንቱ ስራህን ይስጥ። ውጣ አላልኩትም አልኩህ እኮ። ምንድነው የምትለኝ አንተ ደግሞ? ራሱ ነው ጥሎኝ ሄደው ማለቴ ጥሎኝ ሄደው። ይሄው እኔንም ልጆቹንም እንቅልፍ አሳጥቶ እሱ ግን የትም የሰላም እንቅልፉን ለጥጦት ያድራል። ነው ምንድነው የምትለኝ? እኔ እንደዚህ አላልኩትም። ውጣ ረተወኝ አንተ ደግሞ። ሶሪ አንተንም አልኩህ። ልማድ ሰው ከሞቀ ቤቱ ወጥቶ እዚህ ይታፈናል። መታደል ነው። ባለመመቸት ውስጥ መመቸት አለ የሚባለው ለካ እውነት ነው። ሙሉ ቀን ግን በጣም ያስቀናል። በጣም የሰው ልጅ አለት ላይ መተኛት እንደሚችል አረጋግጫለሁ። ወንድሜ አንዳንድ ውሳኔ ከመወሰን በፊት ቀጥሎ ምን ይመጣል ብሎ ማሰብ ጥሩ ነው። ቀጥሎ ከሙሉ ቀን ጋር አለት ላይ መተኛት እንደሚመጣ ማሰብ ያስፈልጋል። አገኘኸኝ?
ትንሽ ብቆይ በጠኔ መንገድ ላይ መውደቂያ አይቀርም ነበር። ወይ ሙሉ ቀን ጀግና ነው። እንዴት ተቋቋመው? ሌላውን ትቶ ያለ ምግብ መኖር የሚል መጽሐፍ ቢያሳትም ይሻለው ነበር። ኧረ ትንሽ አረፍ ልበል። ወይኔ ወገቤ። እንዴ በሲ ወይ ሂሩት ሂሩት ምን ልትሰራ መጣህ ነው? ምን ልትሰራ መጣህ? አይ እንትን የረሳሁት እቃ ነበር፣ እሱን እየፈለኩ ነው። እና ሶፋ ስር ምን ትሰራለህ? ቁልፍ እኮ ነው፣ እሱን እየፈለኩ ነው። እናገኘው? አላገኘሁትም። ልጆቹ ሲጫወቱ አንስተውታል መሰለኝ፣ አላገኘሁትም። እና ምን ተሻለ? ምን ይሻለኛል? ከትምህርት ቤት እስኪመጡ መጠበቅ ነው እንግዲህ። አሁን በስንቱ ከኪሱ ምን ይጥላል? ለመመለስ ዳር ዳር ሲል ነው እንጂ አሁን አይኔ ላይ አልታያት ብሎ ነው። ምን አለ ወገቤን በጥሬ አሽታ ብትፈውሰኝ። ወገቤ ምንድን ነው እንደዚህ በአንድ ቀን ጉስቁልቁል የወጣው? ምንድን ነው? ተመችቶኝ ነው እኮ ተመችቶኝ አድሬ ነው። ነፃነት ለካ እንደዚህ ይጣፍጣል። ጣፈጠ? ሊሄደው እንጂ ወይ ኧረ ነፃነት ኧረ ተመለስ በይኝ። በወገብ አምላክ ይዤሻለሁ። በስንቱ ወይ ሂሩቴ እቃውን ልጆቹ ሲመጡ ጠይቄ ያቀብልሃለሁ። ይሁና አቶ በስንቱ ቅጣው እጅግ በጣም ጥሩ የፈተና ውጤት አለ። አሁን ወደ ቃለ መጠይቁ መሄድ እንችላለን? እንችላለን፣ ግን የረጅም ጊዜ የካበተ የሥራ ልምድ ስላለኝ ባደክሙ ይሻላል ባይነኝ። ልክ ብላል። ካንተ የተሻለ ሰው ስላላገኘን መፈራረም እንችላለን። እንኳን ደስ አለ በስንቱ ቅጣው። የጋዜጠኞች ማህበር ፕሬዝዳንት ሆነህ ተመርጠሃል። ጋዜጠኞችን እንደማገልገል የሚያስደስት ምንም ነገር የለም። ጥሩ እንግዳው፣ ከዚህ የምትሞላው ቅጽ አለ። ባለቤትን ማስፈረም ትመጣለህ። አዲስ አሰራር ነው። የባለቤት ፍርማና ፍቃድ ያስፈልገናል። ዲኬት ነው እንደዚህ አይነት ብልሹ አሰራር ያመጣችሁት? ተረጋጋ በስንቱ። ይሄ እኛ ተመራምረን የደረስንበት አዲሱ ግኝት ነው። አዎ፣ አንድ ሰው ትዳሩን የቤተሰብ ማስተዳደር ካልቻለ ይህን አዲሱን ተቋም ሊያስተዳደር አይችልም። ምን ማለት ነው? ትዳር ሌላ ስራ ሌላ። ምንድነው አራምባና ቆቦ ለማገናኘት ትጥራላችሁ? አሰራሩ ነው አቶ በስንቱ። ተቋማችን የሚመራ ሰው ባለ ትዳር ከሆነ ከትዳር አጋሩ ለአመራር ብቁ ነው የሚል የማረጋገጫ ፊርማ እንፈልጋለን። ያላገባ ከሆነ ከቤተሰብ፣ ቤተሰብ ከሌለው ከሰፈር ማረጋገጫ ፊርማ እንፈልጋለን። ይህ አዲስ አሰራር ነው። አሁን በአስቸኳይ ካላመጣ በሌላ ሰው ትተካለህ። ፈጽሞ ልክ ያልሆነ አሰራር ነው። ካለበለዚያ ብዙ የሚያስፈርሙ ውጪዎች አሉ። ወደ እነሱ ለመሄድ እንገደዳለን። በቃ አስፈርማለሁ። ሄሎ አሰግድ፣ እንዴት ዋልሽ? እንደው አንድ ጊዜ ቤት ትመጭልኛለሽ?
ለሙሌ ምሳል ታደርሺ ማየለችም እንዴ ቤት ታይ እንጂ ማሞቶ ወይ በቃ እሺ በቃ ግድ የለም ለአባዬ ደውልለታለሁ እሺ አሰግድ ግድ የለም አትጨነቂ እሺ ምን ይሻለኛል አይኔ እያየህ እኔ መሰለ ፕሮጀክት ሊያመልጠኝ ሰላም ለዚህ ቤት እንዴ በስዬ ጎሽ መጣ መጣው ምን ነው አይ እንዴ ለአንድ ለብርቱ ጉዳይ ፈልጌሽ ነበር እኮ እኔም ስፈልግህ እኮ ነው የመጣው እኩል እኩል ተፈላለግ ነገር በጣም ለምን ፈልገህ ነው አንተ እኔ ለምን ፈልግሻለሁ አሁን እኮ ፈልጌሽ ተፈላለግ ለብርቱ ጉዳይ ነው እኮ ምንድነው ጉዳይ ነገረኝ ግድ የለም አንቺ ቅደሜ ግድ የለም በስ ያንተ እኮ የቤቱ አባወራ ነህ አንተ ቅደም እውነት ነው እሱ ልክ ነሽ ግን ችግር የለውም ለዛሬ አንቺ ቅደሜ አረ ልቅደም እሺ በስዬ እኔማ አንድ አዲስ ፕሮጀክት ልፈራረም እኮ ልጁን የሚጠብቅልኝ ሰው አጥቼ እስክመለስ ድረስ ትጠብቅልኛለህ በዛውም ወገብህን አረፍ ታረጋለህ በስዬ እንደዛ ይሻላል ደሞ ትመጣለህ ብዬ የምትወደውን ፍርፍር አዘጋጅቼልሃለሁ ፍርፍር አዎ በስዬ ወዴ እቅብ ያረክሽበት ሞቅ አርጌ ነው በስዬ ሻልክ እሺ ቴንክ ዩ በስዬ ወይ እንዴት እንደደረስክልኝ በጣም ነው ማመሰግነው በስዬ በቃ ቶሎ ደረስ ብዬ እመጣለሁ እሺ ቴንክ ዩ በስዬ ወይ በስዬ ሳልስም ቴንክ ዩ እሺ እንዴ ምን ነበር ጉዳይ ያለኝ ያልከኝ አይ እኔማ ለአዲስ ሹመት ያንቺ ፊርማ አስፈልጎኝ ነበር ምን ችግር አለ ታዲያ ደግሞ ለዚህች አምጣ በስዬ ልፈርምልህ ምን ችግር አለ ይቅርታ ወይ ጉድ እፈርምልሃለሁ ቀላል ነገር እኮ ነው በስዬ ምን ነው በስዬ ምን ነው አይ እዚህ ጋር ነው ያው በስዬ ቻው ሂጂ እዚህ እንዴ አባዬ መስኪ ጋር ሄዳል ተብሎ አልነበር እንዴ ማናት መስኪ ማን ነው እንደዚህ ያላችሁ እማዬ ናት እንደዚህ ያለችው ቶሎ ላይ መጣ ይችላል ተለማመዱት አለች እሷ ናት ተቧት ያፎለምታ ገጥሟት ነው ምንድነው ያፎለምታ አምልጧት ነው እንደምታውቀው የዚህ ትዳር ትልቁ ችግር እልህ አፍ እንደሆነ ወለም ይላል ያመልጣል እንዴት አፌ ውስጥ እንደገባ እኮ ነው ግራ የገባኝ ትዳር ባይዘኝ ኖሮ የት ደርስ እንደነበር አልቋል ጸጽቶኝ እኮ ነው ሂሩቴ ባንተ አይደለም ሌላ ነገር ላይ ነኝ እኔ ቀጥል ሐሳብሽን ሰብስቢ አፌ ያመለጠኝ አየህ ትዳር ባይዘኝ ኖሮ የት ደርስ እንደነበር ማን እንደገፋፋኝ እኮ አላውቅም በዛው ቀጠልኩበት መሳሳቴ እኮ ገብቶኛል ወዲያው ገብቶኛል ግን ይቅርታ እንደመጠየቅ ድርቅ ክችች ብዬ እዛ ሙሉ ቀን ጋር ሄጄ አለት ላይ ተኛው ደሞ እኮ አንተ የደረጃ እድገት እንኳን የሥራ እድገት እኮ ያገኘሁት እሷን ካገኘሁ በኋላ ነው 3 ልጆች ያፈራሁትም እሷን ካገኘሁ በኋላ ነው ምን ይችላል እንደዚህ ትያለሽ ወይ ያወራው ይቅርታ በስዬ እኔ ሌላ ሐሳብ ላይ ሆኜ እኮ ቀጥል ይቅርታ ረበሽኳችሁ እና በሂሩቴ ተባርኬያለሁ ነው የምልህ ባጭሩ እንደዛ ነበር እንዴ ስለነበረው ስላንቺ እኮ ነው የማወራው ነው እንዴ አልሰማሁትም ይቅርታ በስዬ ችግር የለም እና እኔ ግን ቆይ ግን ያልገባኝ በስዬ እኔ እስካሁን ድረስ ትዝ ያላለኝ እንደዚህ ብያለሁ አልኩ ወደ በሩ እያሳየሽ እንደዚህ እሺ ማለቴን አላስታውስም አይገርም እንደዚህ ይቅርታ በስዬ ይቅርታ በጣም ይቅርታ ችግር የለውም
የአፍ ወለምታ ነው። ማን ነው ነበር ያልከው? በስመ የእጅ ወለምታ። የእጅ ወለምታ ይሁን አይደገም። ዋናው እሱ ነው። ቆይ እንትን ነው ወንድሜ፣ ውሃው እየተንጠባጠበ አይሰማችሁም? ረበሽ ናችሁ እንዴ? አንዴ ዘግቼው ልምጣ። አይደለም አንቺ ቀጥይ፣ ችግር የለም። እኔ እኮ ገለጽኩ፣ የራሴ ገለጽኩ። ካላለ ነው በስዬ ሄድ በቃ። ይኸውልሽ ይሄን እኮ ያጣላል። እንደዚህ አትበይ ሂሩት። በስዬ ሄድ በቃ ማለት ነው። ባቲም እኮ እኔ ልሄድ አይደለ? ተይው ይሄን ነገር በቃ፣ ይሄን ነገር ተይው። እንዴ ምን ነው አልክ እኮ በስዬ አንተራ። ውይ ይቅርታ ሂሩት፣ ይቅርታ። ቀጥሉ እናንተ። ዘግቼው ልምጣ ውሃውን። ቶ ይሄድ